ዳቦ ሊጥ ሆነ። እንግዲህ ሞገስ መድብል እና ዳጣ ሆነው እንዳያችሁት በጣም በሚገርምና በሚደንቅ ሁኔታ ዝናን ማጅራቱ ይዘውት እጁን የፊጥኝ በሰንሰለት ወደኋላ አስረውት እንግዲህ ለማናዘዝ ሲሞክሩ ነበር። በጣም በሚደንቅ ሁኔታ ዝናን ለማናዘዝ ሲሞክሩ ነበር። ብሩክን ምንድነው ያደረግከው? ብሩክን ወዴት ነው የወሰድከው? እያሉ ጥያቄ ሲጠይቁት ሲያፋጡት ነበር። ነገር ግን ዝና አንድ ነገር ሊተነፍስላቸው አልቻለም። የዝና የሚገርም ነው። አንድ ነገር ቢደበድቡት ቢቀጠቅጡት ሁላ ምንም ሊሰማቸው አልቻለም። ጭራሽ እንደዛ ታስሮ እንደዛ እያስፈራሩት እንደዛ እየደበደቡት እየቀጠቀጡት ራሱ ሲዝትባቸው ነበር እና ሲያስፈራራቸው ነበር። እየደበደቡት ሲያስፈራራቸው ነበር፣ ሲዝትባቸው ነበር። አንድ ትንፍሽ ሊልም አልቻለም። በስተመጨረሻ ላይ ግን ቁልፉን ሰርቋቸው እዛው እንደታሰረ ሆኖ እንዴት እንደሆነ አላውቅም፣ ብቻ ቁልፉን ሰርቋቸው የታሰረበትን ሰንሰለት ለመፍታት ሲሞክር ነበር። እንዳያችሁት ለመፍታት ሲሞክር ነበር። እንደምንም ቁልፏን ይዟት ሲታገል ነበር። ከዛም በኋላ እነ መድብል ከወጡ በኋላ ቁልፍ እንዳልያዙ ሲያስታውሱ ያው እዛው እንደሰረቃቸው ምናምን ገባቸው እና ተሯሩጦ በጣም በፍጥነት በሩጫ ነበር ፎቁ ወደ ላይ የወጡት እዛ ቤት ውስጥ ለመድረስ ማለት ነው። በፍጥነት ነው እዛ የደረሱት። ከዛ እንደምንም ቁልፉን ተቀብሎታል። ሳይከፍተው በፊት ነው መድብል ከዝና ላይ ቁልፉን የተቀበለው ማለት ነው። ዝና በአሁኑ አልተሳካለትም። ዝና አላመለጠም። ግን ዝና ከወጣ በጣም አደጋ ነው የሚሆንባቸው። በጣም አደጋ። ሞገስ ላይ ሲዝት ነበር። ሚስቴን እንደዘረፍክ አንተ አትቀርም፣ ዋጋህን እሰጥሃለሁ አይነት ሙድ ሲያራምድ ነበር። ዳጣ ላይም ሲዝት ነበር። መድብል ላይ ደግሞ አንተ በሰዎች የተከበብክ ነህ፣ ስለዚህ አሁን ፍራ። ያኔ እስር ቤት ማንም ስለሌለ ብቻህን ስለሆንክ አትፈራም። አሁን ግን በሰዎች ስለተከበብክ ልትፈራ ይገባሃል እያለ ሲያስፈራራው ሲዝትበት በጣም ብዙ ነገር ሲለው ነበር። እውነትም ነው። ዝናን ማግኘት አቅቷቸዋል። እንግዲህ በሌላ በኩል ካሌብ ኤፍራታን ሲያስፈራራት ነበር። ኤፍራታና ጓደኛዋን በጣም እያስፈራራቸው ሲዝትባቸው ነበር። ጓደኛሽ ሁሉን ነገር እንድትናገር አድርጊያት፣ አለበለዚያ ሁለታችሁንም ዋጋ ነው ማስከፈላችሁ ብሎ ሲዝትባቸው ነበር። ከዛም በኋላ በተኙበት በራቸው ተበርግዶ ወደ ውስጥ ገብቷል። ካሌብ ነው? የካሌብ ሰው ነው ወይስ ማን ነው ብላችሁ ታስባላችሁ? እነ ኤፍራታ ጋር በር ከፍቶ የገባው ማን ነው? በሌላ በኩል ደግሞ መድብል እንግዲህ ቤት ገብቶ ነበር፣ እንደተኛ አይታችኋል ምሽት ላይ። ከዛም በኋላ ድምፅ ሰምቷል እና ድምፅ ሲሰማ መድብል ተነስቷል። እነ መድብል ቤት ማለትም የብሩክ ቤት ውስጥ ማን ነው የገባው? የካሌብ ሰው ነው ወይስ ማን ነው እዛ ቤት ውስጥ የገባው ብላችሁ ታስባላችሁ? እስቲ የምታስቡትን ሀሳባችሁን፣ አስተያየታችሁን፣ ግምታችሁን ሙሉ በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ ባይ